መድረስ አለበት ነው ራስ ጋር ድረስ ነው የምለው። የራሱ ያልኖረውን ለልጁ እንደዚህ ካልሆንክ የሚል ነገር የለም። እኔ እንደዛ ነው ማለት እና እግዚአብሔር ያጽናት ነው የምለው። ያሬዶ እንኳን ደህና መጣ። ሰላምና በዚህ ጉዳይ ላይ ሲቀጠቅጧት አይቼ ልቤ ነው እኛ ሰው እንዴት ነህ? እንዴት ሆናችሁ? አማን ነው አለን አለን ብሮ ሰላም ነው ያሬዶዬ እንዴት ነው ወንድም? አለማለህ አለው እናቴ። በጣም ይዘገንናል ያለንበት ዘመን በዚህ ደረጃ መሆናችን ያሳፍራል። ሲጀመር ይሁን በየቤተሰቡ ያልተጣላ ቤተሰብ በጣም ይጣላሉ። ሴቶች ደግሞ እድሜያቸው ሲገፋ እንዳልከው ከእናታቸው ጋር የሆነ መንፈስ አለ የሚያጋጫቸው። ተጣሉ ማለት ግን ተጠላልተዋል ማለት አይደለም። ልጅ እናቷን አጠላም፣ ልጅ እናቷን አጠላም። አለመግባባት ነው። እቺ ሴትዮ እድሜዋ ነው። በየቤታችን እኮ ሰው ቀብረናል። በተለይ እኔ እናንተ የምንወዳቸው ወንድሞቻችን አጥተናል። ያጋጥማል። እድሜዋ ነው። እግዚአብሔርን የወሰዳት እንጂ ልጇ አይደለችም የገደለቻት። በዚህ ደረጃ ሴት ልጅ ሆነው ማማጥን የሚያውቁ መውለድን የሚያውቁ በተለይ ደግሞ የእናት ሞት ማለት የዘላለም ጸጸት ነው። ደግማ አትመጣም እናት። አንድ ጊዜ ነው እዚህ ምድር ላይ የምትመጣው እናት። ይህንን እያያችሁ ተናጋሪውስ ባለጌ ነው ተፈጥሮ። አንዳንዴ ተፈጥሮ ባለጌ ስትሆን ለማንም አትመለስም። ሌላው ሰው ግን ኢሚዲየትሊ እዛ ውስጥ ቁጭ ብሎ ኮሜንት ከማንበብ ኮሜንት ከመጻፍ ኢሚዲየትሊ እዛው ላይ ሪፖርት አድርጎ ማስቆም ነው የሚገባው። ምን አይነት ትውልድ እንደመጣ። እቺ ልጅ ነፍሰ ጡር ናት። እህትህ ብትሆን ነገ ከነገ ወዲያ እግዚአብሔር ጤነኛ ልጅ ይስጣት። ሴቶች እኮ ስትረስ ሲሆኑ እኮ እያየን ነው በየቤቱ የማይሆን ልጆች እየተወለዱ ቤተሰብ እንዴት እየተቸገረ እንዳለ። ከእውነት አሁን ከዴዚ ቀርባችሁ ነው ለሴትየዋ የፈለገ ቢባሉ ዴዚ ናት ልጇ፣ ዴዚ ናት እናቷ። እና በጣም ይዘገንናል። ትውልዱ የት እየሄድን ነው? በዚህ ደረጃ ክፋት እንዴ! እውነት ካወራን አሁን ይቺ ልጅ ከእናቷ ጋር ትስማማለች? ስንቶቻችን ከእናታችን ጋር ተጣልተን እናውቃለን? ጠጋ ብለህ ብታይ እርግጠኛ ነኝ የዛሬ 6 ወር ወይ 1 ዓመት ነው ከእናቷ ጋር ያወራችሁ። እንዲህ የሚያወሩ ሰዎች ላይፋቸውን ጠጋ ብለህ ብታያቸው ሰይጣን በእድሜ ነው የሚበልጣቸው። እና በተቻላችሁ መጠን ሰው ቤት ሂዳችሁ አተኙ እባካችሁ። እኔ እናንተ ቤት እኔ ይሆኔ ሶሻል ሚዲያ ላይ አሁን እዚህ ጋር ወራሁ አይደል? ከዚህ ከወጣው በኋላ ዮናስ ምን በላ ይሉ ምን ጠጣች እዚ ነው ማይ ቢዝነስ። የራስን መኖር መቻል። አንደኛ እነዚህ ልጆች ስለ ትዳራቸው አስተያየት የምንሰጠው እውነት ካወራን የእኛን እህቶች አላሙዲ አንድ ሆኖ እንጂ የኢትዮጵያን ሴቶች አላሙዲ ቢያገባቸው በቤተሰብ ደስ አይለንም? የትኛው ቤተሰብ ነው ልጁ ድሃ ስታገባ የሚወደው? ኖርዝ አሜሪካ ደግሞ ስትኖር እመነኝ አይርብህም አይጠማህም። ዴዚ እኮ ከኛ የተሻለ እኮ እንግሊዝኛ የምታወራ ልጅ ናት። ቢኮዝ የተወለደችው አሜሪካ ነው። ኦፖርቹኒቲ ያላት ልጅ ናት። ባሏ ሰየው ትዳራቸው ከተባረከ ነገ ቢፋቱ እንደ ማንኛውም ሲንግልማ ልጇን ቀጥ አድርጋ ታሳድጋለች። ሲስተሙ ያግዛል። እንደ ኢትዮጵያ ውስጥ እኮ በእድሉ የሚባል ስም ተሰጥቶ እኮ በአንድ ቤድሩም 6 ነን እኮ ነው የተወለድነው፣ 5 ነን የተወለድነው። ኢትዮጵያ ውስጥ እኛ አድገናል ጋይስ። አሜሪካ ከቻልክ ታሳድጋለህ፣ አልችልም ካልክ ደግሞ ተቀብሎ የሚያሳድግ መንግስት ያለበት ሀገር። አንደኛ የእውቀታቸውን መጥበብ ታየዋለህ። በሰው ትዳር አስተያየት አይሰጥም። እንዲሁም እነዚህ ልጆች በጣም አንደርስታንድ ይደራረጋሉ፣ በእድሜ ማች ያደርጋሉ። እናትየዋ የስንቶቻችን ትዳር ቤተሰብ ተቀብሎታል? እንደ እውነት ካወራን አይኗ ቂጧ ፊቷ አይደል እንደ ገንዘብ ገቢዋ ይሄ ነው፣ እውቀቷ ይሄ ነው። እያንዳንዱ 90% በትዳር ቤተሰብ ደስተኛ አይደለም። ጀለሶች ነን ባይ ኔቸር። የሆነ የታዘበ ከሆነ አማች እኮ አይዋደድም እኮ። እና እባካችሁ ይቺን ልጅ በዚህ ሰዓት አይዞሽ እግዚአብሔር ካንቺ ይቅር ይባባሉ አይባባሉ የምናውቀው ነገር የለም። ይቅር እንኳን ባይባባሉ ጉዳቱ የዴዚ እንጂ የኔና የዮናስ አይደለም። እኛ ዛሬ እዚህ ጋር አውርተን የምንሄደው ለዴዚ ቁስል ነው የሚሆናት። እድሜ ልኳን ሶሻል ሚዲያ ይቀረጻል። ሪከርደሮች በእግዚአብሔር ስም ልለምናችሁ፣ ነገ ጤነኛ ልጅ ወልዳ ወደ ስራዋ ተመልሳ ትዳሯን ቀጣይ ጄኔሬሽን ሆና እንድናያት አይዞሽ ከጎንሽ ነን ልንላት ነው እንጂ የሚገባው አስተያየትን ባንሰጥ። እግዚአብሔር በመንግስተ ሰማያት እናቷን
ይሄ ሀዘን ዴዚ ቤት ብቻ አይደለም ያለው፣ በመላው ዓለም ነው። እኛ ሟች ነው የሚጎዳው። ሄውንዬ ማዲንጎ አፈወርቅን የመሰለ ወንድም ሞቶብኝ ቆሜ እየሄድኩ ነው። ህይወት ይቀጥላል። አንተ ወንድም አረፈ፣ ህይወት ይቀጥላል። ሟች ነው የሚጎዳው። እና ሰዓትን አልያዝብህ። ስላስገባኝ አመሰግናለሁ። ሌላ ማለት የምፈልገው ላመሰግንህ ነው። ሁሌ ከተጎዱ ሰዎች ጎን ስለምትቆም እግዚአብሔር የልጆች አባት ያድርግህ። በጣም ነው የማመሰግነው ሄውንዬ። ያሬዶ ክበርልኝ። አሁንም እያልኩ ያለሁት ምንድን ነው፣ ልክ ለእናቱ ያስበው እናቷን የሰደበ እያሉ ብዙዎቹ ይላሉ። እና እንዴት ከሱ ጋር ትሆናለች? እናንተ አሁንም ይህን ነገር ልመልስላችሁ ለአብዛኛው ወንድምና እህቶቼ፣ ቤተሰብ የፈቀደውን ያገባችሁ። ቅድምም ስለው ነበረ፣ ያሬዶም ሲደግመው ነበረ። ቤተሰብ የፈቀደውን ያገባ ነው። እናቴ ባትፈቅድ እቺ ምስቴን ከማግባት ማን አባቱም አያዘኝም። ማን አባቱም ነው የማወራው። እናት የሆነ አባት የሆነ ዘመድ አዝማድ ቢሰበሰብ አያዘኝም። ግልጽ አድርጌ ነው የምናገረው። ለምን የምኖረው ከሚስቴ ጋር እንጂ ከእናቴ ጋር አልኖርም። ጨረስኩ። የእናቴ ጋር ኑሮማ ጨረስኩ። ከአባቴ ጋር የምኖረውማ ጨረስኩ። አሁን የራሴን ህይወት ነው የምኖረው። የራሴን ህይወት የምኖረው እኔ የመረጥኳት ሴት እንጂ እናትና አባቴ የወደዱልኝን ሴት አይደለም። ሆኖም አያውቅም። ስንት ጉድ አለ በየቤቱ፣ ስንት ጉድ አለ። የምኖረው እኔ የመረጥኳት ሴት ጋር እንጂ እናቴና አባቴ የመረጧት ጋር አይደለም። ይሄ ነው ችግሩ። አሁን ኢትዮጵያውያን ጋር ችግሩ ምንድን ነው? ሶሻል ሚዲያ ላይ አስመሳይ ስለሚበዛ እንጂ ግልጽ የሆነው ነገር እኛ የመረጥናት ሴትን ነው የምናገባው። አለቀ አለቀ አለቀ። ማንም የመረጠው ቤተሰብ የመረጠውን የጥንታዊ የጋርዮች ስርዓት አይደለም። ይሄ ዘመን ተቀይሯል። በፊት በቤተሰብ ትጋባለህ፣ ዘር ማንዘር አትተዋወቅም፣ በዛው ትሄዳለህ። አሁን ያለው ግን ያ ነው። እናት መጣ ግን ሙልጭ አርጋ ስትሳደብ ከታየ ያ ሰው ዝም አይልም። ወንድ ልጅ ነው፣ ንግግር ነው፣ ይነጋግራሉ። ነገ ደግሞ ሊስማሙ ይችሉ ነበር። አለቀ። ስድድብ ነው። ልጅ አትመጥንም፣ አንተ መናቴ፣ አንተ ምናምን ይባባላል፣ ይሰደባል። ያ ስሜት ደግሞ ሞራል ይነጋል። ያ ሰው ደግሞ ይመልሳል። እናትም ሆነ ወንድምም ሆነ እህት ቢሆን ቢሳደብ መልስ ከመመለስ ወደኋላ የሚል የለም። ችግሩ ያ ነው። ያንን ሲደረግ አብዛኛው አስመሳይ እዚህ መጥቶ እናቴን የተናገረ አላገባውም አልሽ እንዴ? አንቺ አይደለም አግቢው፣ ወንዱ ነው የሚያገባሽ። በነገራችን ላይ ሴት አይደለም የምታገባው፣ ወንድ ነው የሚያገባው። ሴት ልጅ ትዳራለች፣ ወንድ ልጅ ነው የሚጠይቀው ሴትን ልጅ ለማግባት። እስከምናውቀው ከቀየራችሁት አላውቅም ዘመኑን። እኔ እስከማውቀው ወንድ ልጅ ነው ሴትን ልጅ ለትዳር የሚጠይቀው። ስለዚህ ይሄ ፋክት የሆነን ነገር ነው የምናወራው። አሁንም ዝም ብላችሁ እዚህ ጋር አንዳንድ ኮመንት የምትጽፉ አሁንም ትዳር የሌላችሁ ናችሁ። በነገራችን ላይ እንደዚህ አይነት አስቀያሚ ነገር ልምዱም የሌላችሁ ኤክስፒሪያንሱም የሌላችሁ አፍቅራችሁ የማታውቁ ሰዎች የፈለጋችሁትን አስተያየት ትሰጣላችሁ። በጭንቅላታችሁ አስቡ፣ በስሜት አታስቡ። እነዚህ ልጆች ትዳራቸው እንዲቀጥል ፈልጋለሁ። እኔ አርግዛለች፣ በእግዚአብሔር መልካም ልጅ ጤነኛ ልጅ ሰጥቷቸው በትዳራቸው እንዲቀጥሉ ህልሜ ነው። ከዚህ በኋላ ትዳር ከጀመሩ በኋላ ማንም እነዚህን ሰዎች በክፉ ባያነሳቸው ደስ ይለኛል። በእነሱ ማል ጣልቃም ባይገቡ ደስ ይለኛል። እናትየው ይኸው እንግዲህ በቃ አርፋለች፣ ትረፍ። በቃ እግዚአብሔር ከደጋጎቹ ጎን ያስቀምጥልን ብዬ ነው ምለው። የተለየ ሀሳብ አለኝ የሚል ቻሌንጅ አድርገን የምናቅሰው እስቲ ከዚህ ነገር ከራሱ ከቤተሰብ ኤክስፒሪየንስ ጀምሮ ይነግረናል ሳይዋሽ። ያንን ነው የምፈልገው። ምስር ባልትና እንኳን ደህና መጣሽ። እስቲ የምትይውን ሀሳብ ልስማው። ይሁንዬ ሰላም ብያለሁ። እንዴት ናችሁ? ሰላም ይብዛ። እንዴት ነሽ? ሚዩት አድርጌ ነው የማዳምጠው እኔ። ለዛ ነው ቀጤናት። እሺ አንዳንዴ ምን መሰለህ፣ የወለደ ያውቀዋል። እናትነትም ፈተና ነው፣ ልጅም እንደዛ ፈተናው ለሁለቱ ነው የሚሆነው። አይኖ ጥሩ ነበረ ተመራርቆ ሁለቱም ቢቀጥል ጥሩ ነበር፣ ግን በቃ እግዚአብሔር የፈቀደው ነው የሚሆነው። ትዳር የሚሰጥ እግዚአብሔር ነው። እነዚህ ልጆች ወጣቶች ናቸው፣ ትንንሽ ልጆች ናቸው።
ፍቅር ውስጥ ገቡ። ምንም ማድረግ አይቻልም። ቤተሰብ የሚፈልገው ፍላጎት አለ። እኔ ወላጅ ነኝ፣ ግን ደግሞ እኔ ያሳለፍኩት አለ። እኔ አገር ለቅቄ ነው የማላውቀውን ሰው ወድጄ የመጣሁት። ልጄ እንዲህ ደግሞ አልፈልግም። ግን ደግሞ ለልጄ ከመሰሰቴ አንጻር እተዋለሁ። ቢሆን ሙትን ለመውቀስ አይደለም፣ ሙት አልወቅስም፣ ሙት ወቃሾችም አይደለንም። ግን እኔ ዮኒ አላበዛም። ብዙ ነገር ተብሏል። ዴዚ አሁን ነፍሰ ጡር ነች፣ ትንሽ ልጅ ነች ማለት ካለው ነገር ቻሌንጆችን እንኳን የምታውቅ አይደለችም። በጣም አሳዝናኛለች። እንዲሁም ሳሪ ባልትና እኔ አርስሻለሁ ስትለኝ እውነት እንዴት ስሜት እንደተሰማኝ እኔ ኢትዮጵያ ብትሆን አሳይ ነበረ። እቺ ልጅ ነፍሰ ጡር ነች። ባንረብሻት፣ ሀዘኑ በጣም ከባድ ነው። እስኪያስቡት አይደለም እናት የሆነ ሰው የማታውቁ ሰው የሆነ ቅሬታ ተፈጥሮ እንኳን አደጋ ቢደርስበት አይደለም ሞት አደጋ ሲደርስበት እንዴት ነው የሚሰማን? እርግዝናው አለ፣ ጸጸቱ አለ፣ እናትነቱ አለ። አሁን አይደለም ዴዚ የሚሰማት፣ ስትወልድ ደግሞ በጣም ከባድ ይሆንባታል። በጣም ይህን ነገር ግን አናክብድባት። በጣም ሪከርድ እየተደረገ ይዞራል፣ በየቦታው ይዟዟራል እና በቃ ባናከብድባት። እኔ እንደ እናት የምለምናቸው አናከብድባት። በቃ የሆነው ሆነ፣ እግዚአብሔር የወደደውን አደረገ። እሱ አይሳሳትም፣ የማይሳሳት አምላክ ስለሆነ ሆነ። ግን እዚህ ጋር ዴዚም ማንም ተጠያቂ አይደለም። ሁሉም የራሱን ነው ያንጸባረቀው። ሁን ያለው ነገር ነው የሆነው። መጽናናቱን ይስጣት እግዚአብሔር አምላክ። ሆዷን ድንጋይ ያደርገው፣ እውነት ቁርጥ እንዲያደርግላት። እንግዲህ እናት የምትወልድ ልጅ ይስጣት። ሴት ብትሆንላት በጣም ደስ ይለኛል፣ ምትኳን ብታገኝ። በጣም ትልቅ አደራ ደግሞ ለአሌክስ ነው። አሌክስ ከምንም በላይ የትኛውን ጊዜ በላይ አሁን በጣም እሷን ማጠንከር አለበት። በጣም ይህ የአሌክስም የሁላችንም ግዴታ ነው። እግዚአብሔር አምላክ እሷንም ነፍሷን ይማረው። ዴዚዬም በርች ነው የምለው፣ እንደ አንድ እናት በርቺ፣ በቃ ጠንክሪ። ይህ ያለ ነው፣ አዲስ ነገር አይደለም። ሁላችንም ያሳለፍነው ነገር ነው። ሁሉም ቤት ምናልባት እንትኑ ሊለያይ ይችላል እንጂ ሁሉም አሳልፈናል እና ዮኒዬ ግን በዚህ አጋጣሚ ሀሳቤን ጨርሻለሁ። የዴዚን እግዚአብሔር ያጽናት፣ ለእናቷ ለእሷ መጽናናቱን ይስጥ ብያለሁ። የሀዘን ዳርቻ ያድርግላት። አንተን ለማመስገን ነው ዛሬ በጣም የገባሁትም። እሱ ሌላ ጊዜ ይደርሳል። እናቱ ሌላ ጊዜ አስገባችና እናወራለን። እሺ እና ይህ ነው ሀሳቤ። አመሰግናለሁ ዮኒ። እሺ እናቱ ክበሪልኝ።